ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ ከሀገርና ከቀጠናው የተነሱ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስ ይሆናል። የመጀመሪያ ጉዳያችን የሚሆነው እንግዲህ በዚህ ሳምንት ትልቅ አበይት ጉዳይ የሆነው በተለይ ደግሞ የቀይ ባህር ጉዳይ ነው። አሁናዊ የባህር በራችን ጉዳይ ምን ላይ ደርሷል የሚል የምክር ቤት አባላት እንግዲህ ለውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ጥያቄያቸውን አንስተዋል። ዶክተር ጌዲዮን ጢሞቴዎስም በዚህ ምክር ቤት ውሏቸው ላይ የቀይ ባህር ሁኔታንና ከዛ ጋር በተያያዘ ምላሽ ሰጥተዋል። እንደው ቀይ ባህር አሁን ላይ ምን አይነት ደረጃ ላይ ይገኛል? በተለይ ደግሞ ኢትዮጵያ የባህር በርን ለማግኘት እየሄደችበት ያለው እንቅስቃሴ በምን ያህል ደረጃ እየተደገፈ ነው? ይሄ ጥያቄ የትውልድ ጥያቄ መሆን ከጀመረ ሰንበትበት ብሏል። የትውልድ ጥያቄያችንን ለማስመለስ ደግሞ መንግስት በምን ያህል ደረጃ እየሰራ ነው? እንደዚሁም ደግሞ ምን አይነት መሰራት ያለባቸው የቀሩ ስራዎች አሉ በሚል ጉዳይ ላይ እንግዲህ የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ሰፋ ያለ ማብራሪያ ሰጥተዋል። ከዚህ ጋር እያይዘን እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር ያደረጉት ሰፋ ያለ ስልክ ውይይት አለ። እንደምናውቀው ፈረንሳይ ለኢትዮጵያ የባህር በርን እውቅና ከሰጡ አበይትና ዋነኛ ሀገራቶች መካከል ግንባር ቀደማለች። ኢትዮጵያ የባህር በርን ለማግኘት የዓለም አቀፉ ማህበረሰብ ምን እያሰበ ነው? አሁንስ ምን ላይ ደረጃ ላይ ደርሳለች የሚለውንም እንመለከታለን። ሁለተኛ ጉዳያችን እንግዲህ የሶማሌላንድ የሀገርነት እውቅና ደግሞ በሳምንቱ አዲስና አበይት ጉዳይ ነበረ። እንደምናስታውሰው ባሳለፍነው ሳምንት የሶማሌላንድ የሀገርነት እውቅና ከተሰጠ በኋላ በዚህኛው ሳምንት የተለያዩ ትልልቅ ጉዳዮች ሲነሱ ነበረ። በተለይ ደግሞ የጸጥታው ምክር ቤት እንደዚሁም ደግሞ የአረብ ሊግና ትልልቅ የሚባሉ ማህበራቶች እነዚህን አይነት እውቅናዎችን አንቀበልም ሲሉ ነበረ። ነገር ግን ሶማሌላንድ የአሁንነት የሀገርነት እውቅናውን ለማግኘት ወይንም ደግሞ እስራኤል የሰጣቻትን እውቅና ሌሎች ሀገራቶች ለመደገፍ ደፋ ቀና እያሉ ይገኛሉ። ከዚህ ጋር በተያያዘ እንግዲህ በቀጠናው በዚህ ሳምንት ምን አይነት ጂኦፖለቲካዊ እንቅስቃሴ ነበረ የሚለውንም ከዚሁ ጋር እያይዘን የምንመለከት ነው የሚሆነው። የዛሬውን ፕሮግራም ዮርዳኖስና በረከት አብራራችን ቆየው። በረከት እንዴት ነህ? ሁሉ ሰላም? የመጀመሪያ ጉዳያችን የሚሆነው እንግዲህ በረከት እንደምናውቀው ከዚህ በፊት በሰፊው አንስተናቸዋል። የባህር በር ጥያቄ የትውልድ ጥያቄ ከሆነ ሰንበትበት ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ 2 ዓመት 2 ወር ገደማ በፊት ነበረ ይህንን ጥያቄ እንግዲህ ያነሱት። ጥያቄውም ተቀባይነት አግኝቶ በህዝብ ዘንድ ሰርጾ ዛሬ ሁሉም ኢትዮጵያዊ የባህር በር ህልውናው እንደሆነ በሚታይ ደረጃ ጥያቄውን እያነሳ ይገኛል። መንግስት በተለያዩ ጊዜያቶችም ስለ እነዚህ ጉዳዮች የተለያየ ማብራሪያ ይመጣል። እንደው ምክር ቤቶቻችን ከዚህ በፊት እንደምናስታውሰው እንደዚህ አይነት ትልልቅ ሀገራዊ አጀንዳዎችን የማያነሳ ምክር ቤት ነው ብለን መመልከት እንችላለን። ነገር ግን ይሄ የትውልድ ጥያቄ እዚህ ምክር ቤት ላይ የተቀመጡ ህዝብን ወክለው የተቀመጡ የምክር ቤቱ አባላቶች ዛሬ ላይ የቀይ ባህር ጉዳያችን የባህር በር ጉዳያችን በምን ያህል ደረጃ ደርሷል እያሉ የሚለውን ጥያቄ እያነሱ ነበረ። የምክር ቤቱ አባል እንግዲህ ጥያቄውን ስታነሳ የቀይ ባህር ጉዳይ ወዴት እየሄደ ነው? ኢትዮጵያ ለቀይ ባህር አስፈላጊ ሀገር ነች። ከዚህም በፊት የቀይ ባህር ዋና ተቆጣጣሪ የነበረች ሀገር ዛሬ ላይ ቀይ ባህር ሳይኖራት ትኑር ማለት ተገቢ አይደለም። የባህር በራችንን ለማግኘት መንግስት ምን አይነት እንቅስቃሴ እየሄደ ነው ብላለች። ከዛ ጋር እያይዘም ትውልዱ ምን መስራት አለበት? ከኔ ጀምሮ በሀገር ውስጥ የሚኖሩ በውጭ የሚኖር ዲያስፖራ ሁሉም ኢትዮጵያዊ ምን ያህል መስራት አለበት የሚለውን ደግሞ መንግስትም እንደ እቅድ አስቀምጡ ስራዎችን ሊሰጠን ይገባል ይላሉ። ከዚህ በፊት ስናቀን እንግዲህ በተለይ ደግሞ እነዚህን ጥያቄዎች መንግስት ነበረ በተለይ የሚያነሳቸው። አሁን ላይ ትውልዱ መጠየቅ ጀምሯል። የትውልዱ ጥያቄ መምጣት ጀምሯል። እነዚህ የትውልድ ጥያቄዎች ደግሞ ማስፈጸም ያለበት መንግስት ነውና መንግስት ደግሞ እየሰራበት ያለውን ሂደት እንግዲህ ዶክተር ጌዲዮን ጢሞቴዎስ ምላሽ ሲሰጡ የቀይ ባህር ጥያቄ ዓለም አቀፍ ተቀባይነትን አግኝቷል። ዓለም አቀፍ ሀያላን የሚባሉ ሀገራቶች እንደ ዩኤን ያሉ ትልልቅ ድርጅቶች ለኢትዮጵያ አስፈላጊና አንገብጋቢ የሚለውን ጉዳይ አክሴፕታንሱን ሰጥተውናል። በቀጣይ እንዴት ማግኘት አለብን በሚለው ጉዳይ ላይ መወያየት ነው ያለብን። እሱንም እየሰራን ነው ብለዋል። ይሄ ትልቅ የሚባል እምርታ ወይንም ደግሞ ትልቅ እርምጃ ነው መመልከት የምንችለው። ጥያቄን በዓለም አቀፍ ደረጃ ተቀባይነት አገኘ ማለት በቀጣይ ጊዜያቶች ለጥያቄ መልስ ለማግኘት እንቅስቃሴ ነው። እንዴት ነው ማግኘት የምንችለው? ለኛ የባህር በር ማን ነው የሚሰጠን? ለኢትዮጵያ ቅርብ የሆነና ወደባችንስ ብናገኝ በየትኛው በኩል መጠቀም እንችላለን? በዙሪያችን ያሉ ሀገራቶች በርካቶቹ ቀይ ባህር ላይ የተቀመጡ ሀገራቶች ናቸው። ለኢትዮጵያ የባህር በር ለመስጠት በጣም አክሰሱ ምቹ ነው። እንደው የቀጠናው ሀገራቶች እንደምናውቀው ኢትዮጵያን ወደ ቀይ ባህር ማስጠጋት አይፈልጉም። ቀጠናው ያልሆኑ እንደነ ግብጽ የመሳሰሉ ሀገራቶች ደግሞ ኢትዮጵያ እንዳትጠጋ የራሳቸውን ሴራ ሲሰሩ እንመለከታለን። ነገር ግን ይሄ የኢትዮጵያ የህዝብ ጥያቄ ከመሆኑ አንጻር መንግስት ትኩረት ሰጥቶ እየሰራበት ነው። ህዝቡም የብሔራዊ አጀንዳ አድርጎ እያንቀሳቀሰው ነው። እነዚህ ስራዎች እየተሰሩ ነውና ሀገራችን በቀጣይ የባህር በር ለማግኘት የምትሄደው እንቅስቃሴ ቢያንስ አንድ እርምጃ የተራመደበትን ሂደት እንመለከታለንና ጠቅላይ ሚኒስትር ዶክተር አብይ አህመድ ማንስቶታል። ይሄ የትውልድ ጥያቄ ነው። እኛ ባንመልሰው ቀጣዩ ትውልድ እንዲመልስለት ቢያንስ አክሰሱን ከፍተን መሄድ አለብን የሚለው አጀንዳቸው ኦልሬዲ የጠቅላይ ሚኒስትሩ ጥያቄ አሁን ለምላሽ ያገኘ ይመስላል። ምክንያቱም እያንዳንዱ ሰው አጀንዳዬ ነው ብሎ ከተቀበለው እነዚህ ጥያቄዎች ወደ ቀጣይ ወደ ስራ የመገባት ሂደታቸው ላይ እየተፋጠነ የሚመጣበት ሂደት አለ። ኢትዮጵያ እስከ መቼም ተዘግታ አትኖርም 1,000,000% እርግጠኛ ነኝ ብለዋል ጠቅላይ ሚኒስትሩ። እነዚህ ሂደቶች ደግሞ በቀጣይ ኢትዮጵያ የባህር በር የምታገኝበት እድል አላቸውና
ከዚህ ጋር ተያይዞ እንግዲህ ከሰሞኑ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር ጠቅላይ ሚኒስትሩ የስልክ ውይይት አድርገዋል። እንደምናውቀው ፈረንሳይ ለኢትዮጵያ የባህር በር ይገባታል የምትል ሀገር ነች። በተለይ እንደዚህ አይነት ሀያላን ሀገራቶች የኢትዮጵያን ጥያቄ ሲደግፉ እንመለከታለንና ኢትዮጵያ በቀጣይ ከማን የባህር በር ላግኝ፣ ከማን ጋር በወዳጅነት ልስራ፣ ኢትዮጵያን ከቀይ ባህር የሚገፉ ሀገራቶችንስ እንዴት በዲፕሎማሲያዊ መንገድ ሊሄድላቸው የሚለውን ሂደቷን እያሳየችና ከዚህ በፊትም እየቀጠለችበት ያለው ሂደት ነውና እንደው በረከት የትውልዱ ጥያቄ የተነሳበትን መንገድ መንግስት ለመመለስ እየሄደበት ያለው መንገድና የጠቅላይ ሚኒስትሩን የማክሮን ንግግር እንደምን ትመለከተዋለህ? የኢትዮጵያ ፖለቲካ ተሽኮርማሚ የተባለ ፖለቲካ ነበረ እስካሁን ድረስ ስንጠቀመው የነበረው። ኢትዮጵያ ያጣችውን የባህር በር የተገፋችበትን ትልቅ የኢኮኖሚ ማዕቀፍን አይመለከትም ነበረ። እስከዛሬ ድረስ የባህር በር ጉዳይን በህወሓት ከተዘጋ በኋላ ለመመልከት አጀንዳውን ለመግለጽ የደፈረ የለም። ችግሩ ግን ኢኮኖሚያችን ላይ በግልጽ የሚታይ ነበር። እኛ ከጅቡቲ ወደብ ተከራይተን በመጠቀማችን የወደብ ኪራይ አገልግሎት እንዲሁም በተለያየ ጊዜ የሚያጋጥመን መዘጋቶች ከፍተኛ ጫና ኢኮኖሚያችን ላይ አድርሷል። የወደብ አገልግሎት ሰርቪስ በየጊዜው ደግሞ የሚጨመሩ ክፍያዎች የእያንዳንዳችን ኪስ ውስጥ ተወራርዶ የሚገባ ኪሳራ ነው። አስመጪው እዛ የከፈለውን እኛ ላይ ነው የሚያጣጣው። ይሄ ትልቅ የሆነ ጂዲፒያችን ላይ ሸክም የሆነ ነው። ሁለተኛው የሴኩሪቲ ችግር አለብን። ኢትዮጵያ ምን ታስገባ ምን ታውጣ እያንዳንዱ ነገር የሚታወቅ ነው። እንደ ሀገር ሚስጥር የሚባል ነገር አተናል። በሶስተኛ ደረጃ ይሄንን ቀይ ባህር አክሰስ ማድረግ ባለመቻላችን በቀይ ባህር ላይ አሁን ላይ ያሉት ተለዋዋጭ ፈጣን የተባሉት የሁቲ ማጥቃት፣ የቀይ ባህር መዘጋት እንዲሁም የባህር ላይ ቀበኞች የሚያደርሱት ስጋት ኢትዮጵያ 95% የሚሆነውን ወጪ ገቢዎቿን የምታከናውነው በዚህ በቀይ ባህር ላይ ነው። ሴኩሪቲያችን አደጋ ላይ ነው ያለው። ምርታችን አደጋ ላይ ነው ያለው። እንዲሁም ኢትዮጵያ በዚህ በቀይ ባህር በኩል የሚመጣ አደጋ አዲስ አበባ ሊመታ ይችላል። ለምሳሌ እንኳን ግብፅን ብንመለከታት ግብፅ ጂኦግራፊ ያግዳታል። ከዛ መታ እዚህኛ ለማጥቃት ቀይ ባህር ላይ ግን መታ ማድረግ ትችላለች። ይሄ አንደኛው ትልቅ ችግር ነው። ምሁራኖቻችን ፖለቲከኞቻችን ይሄን ችግር አሁን ነው ገና አንደርስታንድ እያደረጉት ያሉት። አሁን ነው ህዝባዊ ንቅናቄ እየተከናወነ ያለው። ምክር ቤት ጸጥ ያለ ምክር ቤት አሁን ነው የነቀው። ይህ ትልቅ ለውጥ ነው። አሁንም ግን ያልተቀረፈ እንቅስቃሴዎች እንመለከታለን። አሁንም የጠቅላይ ሚኒስትር አብይ አህመድ አጀንዳ የስልጣን ማራዘሚያ አድርገው ደግሞ የሚመለከቱት አካላት አሉ። የቀይ ባህርን ጉዳይ፣ የባህር በርን ጉዳይ ይሄ ምናልባት አብይ ካሳከው በኢትዮጵያ ፖለቲካ ውስጥ ትልቅ ስራ ሰራ ተብሎ ሊነሳ ይችላል። የኛ የፖለቲካ ተስፋችን ይቀጭጫል የሚል ሐሳብ አለ። በሌሎች ሀገሮች ላይ ብሔራዊ ጥቅም ከሆነ ከተፎካካሪ እንዲሁም ከገዢው ፓርቲ ይምጣ ከየትኛውም አካል ይምጣ ይሳካ፣ ይሄ ነው የሚታሰበው። አሁን ኢትዮጵያ ውስጥ ጽንፍ የረገጡ ዋልታረገጡ የሆኑ እሳቤዎችን እንመለከታለን። ግን አብዛኛውን ስንመለከት ግን በባህር በር ጉዳይ ወጥ የተባለ አቋም ማሳየት ጀምሯል። ምክር ቤታችን ከዚህ በፊት የሚታወቀው በእንቅልፍ ነበር፣ ትራስ ማቀበል ነበር የቀረው። ይሄ ምክር ቤት ከሪፎርም በኋላ ሀገራዊ ጉዳዮችን አጀንዳ አድርጎ መምጣት መጀመሩ፣ አጨብጭቦ ከማጽደቅ ለምን ብሎ መጠየቅ መጀመሩ፣ ይህ በኢትዮጵያ የፖለቲካ ምህዳር ትልቅ የተባለ ተስፋና ለውጥ ነው። እንዲሁም የኢትዮጵያ የባህር በር ጉዳይ ስንመለከት አሁን በዲፕሎማሲ ነው ኢትዮጵያ እየጠየቀች ያለችው። አሁን በሰጥቶ መቀበል ነው እየጠየቅን ያለ ነው። እኔ እይታ የሻዕቢያ መንግስት ሁሉንም የዲፕሎማሲ ሰጥቶ መቀበልንም ዝግ እያደረገ ነው። አልፎ ተርፎ የኢትዮጵያ መንደሮችን ድንበር ተሻግሮ ወረራ በሚመስል መንገድ መቆጣጠር ጀምሯል። ይህ አስከፊ ነው። ከህወሓት ጋር ድንበር ከፍቶ የኢትዮጵያ ድጎማ የተደረገላቸው ነዳጅን ሸቀጣ ሸቀጥ በሙሉ ለትግራይ ህዝብ ተብሎ የተላከውን በኤርትራ ገበያዎች ላይ እየተመለከት ነው።
ህወሓት ሙሉ በሙሉ ወርቁን ያሸሻል፣ የሀገር ወርቅ እንዲሁም ጦር መሳሪያ ሲሸቅጥ ነው የሚውለው። በእኔ እሳቤ የባህር በር ጉዳይ በኃይል የሚፈታ ሊሆን ይችላል። በእኔ እሳቤ ይህ ትውልድ ዛሬ በዲፕሎማሲ በሰጥቶ መቀበል እየጠየቀ ነው፣ ግን ለከት አለው። የባህር በር ጉዳይ በሰላማዊ መንገድ መፈታት ካልቻለ በኃይል ይፈታል። ኢትዮጵያ ወደ ቀይ ባህር መውጣቷ አይቀርም። ለምሳሌ ወደ ራሻ አካባቢ እንሂድ። ላንድ ስዋይፕ እየተነሳ ነው። ራሻ ትልልቅ የተባሉትን የዩክሬን ከተሞች ሙሉ በሙሉ ይዛለች። ከያዘች በኋላ ምንድን ነው የሆነው? ይሄንን ወደ ራሻ፣ ይሄንን ወደ ዩክሬን የሚባል ንግግሮች እየመጡ ዓለም የተሰመረ ድንበር በኮሎኒ የሚሆን በኃይል የሚሆን በየትኛውም መንገድ የተደረገ አይነኬ የመጽሐፍ ቅዱስ ቃል አይበረዜ አይደለም። አሁን ያለው ጂኦፖለቲክስ እንደዚህ አይነት ነገሮችን የሚቀበል አይደለም። ስለዚህ የኢትዮጵያ ጉዳይ ከዚህ በኋላ የሚታይበት የሚዘወርበት መንገድ ቀልድ ይሆናል ተብሎ አይጠበቅም። የኢሳያስ አፈወርቂ መንግስት መዝጋትንም ቢሆን ያሰበው ኢትዮጵያ እነ ፈረንሳይ እነ ራሻ ሌሎች ደጋፊ የተባሉ ሀገራት እነ ህንድንም ጨምሮ የኢትዮጵያ ባህር ኃይልን በቀይ ባህር ይፈልጋሉ። ስለዚህ ይህ የሞት ሽረት ጉዳይ ነው፣ የትውልድ ጉዳይ ነው። በዚህ ልክ ነው ማለት እንደው በረከት የቀጠናውን ጉዳይ ስንመለከተው እኮ በጣም ቀላል የሚባል አይደለም። ሀያላኖቹ ቀጠናው ላይ ለመስፈር የሚችሉትን ያህል ፉክክርና ውድድር ላይ ናቸው፣ የተቀመጡም አሉ። ነገር ግን የቀጠናው ሀያል ሀገር ቀጠናው ላይ ውሳኔዎችን የመወሰን የአፍሪካ የመወሰኛ ሀገር የሆነች ኢትዮጵያ ግን ለቀይ ባህር በ40 እና በ60 ኪሎ ሜትር ላይ ርቀት ተቀምጣ ወደ ቀይ ባህር አትጠጋ ማለት እንዴት ነው? ምግብ ቀርቦ አትብሉ እንደማለት ነውና ይሄ የትውልዱ ጥያቄ ዛሬ ብቻ ላይ መለስ ይችላል፣ ነገ ከነገ ወዲያ የሚመለስበት ጥያቄ አለ። ዛሬ ይሄ ትውልድ ያነሳውን ጥያቄ ነገ ቅድም እንዳነሳው እኮ የነገው ጄኔሬሽን በዚህኛው መንገድ ላይ ቀጥል ይችላል። ምክንያቱም 130 ሚሊዮን እያደገ ነው የሚሄደው። 150 160 ሚሊዮን ህዝብ ተዘግቶ ይኖር ማለት ተገቢ አይደለምና ራስ እንድትገፋ ያደርጋል። ያናገርካቸው የተወያያቸው ሀሳብ የተለዋወጥካቸው ሰዎች አይሚሉ ከሆነ ጉልበትን የምትጠቀምበት ጊዜም ሊመጣ የሚችልበት ሂደት አለና የቀጠናው ጂኦፖለቲካ እንደዚህ ውስብስብ በሆነበት ሀገር ቀጠናው ላይ በጣም ብዙ ክፍፍሎች ባሉበት ሁኔታ እንደው በጋራ ሰርቶ በጋራ መለወጥ ወይም ደግሞ በጋራ መተባበር ይሻላል እንጂ ቀጠናው ወደ ሌላ ችግር ለማወክ የሚደረጉ እንቅስቃሴዎች ተገቢ አይደሉም። ነገር ግን የኢትዮጵያ ጥያቄ የትውልድ ጥያቄ ነው። እነዚህ ጥያቄዎች መመለስ አለባቸው። እነዚህ ጥያቄዎችም የሚመለሱበት ጊዜ ደግሞ ቅርብና በቶሎ እንደሚሆን እንገምታለን። በረከት ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። ተመልሰን መጥተናል ተመልካቾቻችን። በረከት ሁለተኛ ጉዳያችን የሚሆነው አሁንም እዚሁ ቀጠናው ላይ ነው በሰፊው የምናነሳው። እንግዲህ በአሳለፍነው ሳምንት አርብ ዕለት ነበረ እንግዲህ እስራኤል ለሶማሊላንድ የሀገርነት እውቅናን የሰጠችው። ይሄ እውቅና እንግዲህ በዚህን ሳምንት በርካታ ጉዳዮች ሲነሱ ነበር። እኛም በተለያዩ በዴይሊ ፕሮግራሞቻችን ስናነሳ ነበረ። ቀጠናው አዲስ የጂኦፖለቲካ እንቅስቃሴ አለ። ቀጠናው ላይ ደግሞ ሀያላኖቹ እንዳሉ ሆኖ እነዚህ ሀያላኖች ራሱ በሶማሌላንድ የሀገርነት እውቅና ይሰጥ አይሰጥ የሚል ትልቅ ውዝግብ ውስጥ ገብተዋል። የሶማሌላንድ የሀገርነት እውቅና እንቀበልም ያሉ የቀጠናው ሀገራቶች አሉ። ከቀጠናው ውጭም ያሉ የሶማሌ ወዳጅ ናቸው የሚባሉ ሀገራቶች አሉ። ከዚህም ጋር ተያይዞ ሀገራችን ኢትዮጵያ በሰፊው ስትነሳ ነበረ። ለሶማሌላንድ የሀገርነት እውቅና መስጠት አለመስጠት የሚባለው በመንግስት ደረጃ እስካሁን የተባለ ነገር የለም። ግን መንግስት ዝምታን የመረጠበት መንገዶች የዲፕሎማሲያዊ እንቅስቃሴያችን ተገቢ በሆነና በታሰበበትና ለውሳኔ በሚመች መልኩ የሚሆን ብለን ሀሳብ እንገምታለን። እንደው የተለያዩ ሀገራቶች በተለይ ደግሞ ቀጠናው ላይ ያሉ ሀገራቶች የሶማሌላንድ የሀገርነት እውቅና መሰጠት ለምን አሳሰባቸው? እነዚህ ሀገራቶች ሶማሌላንድ ሀገር እንዳትሆን የሚፈልጉበት ምክንያቶች ምንድን ነው ብለን ስንመለከት የሶማሌላንድ የሀገርነት እውቅና በተሰጠ በቅርብ ሰዓታት ውስጥ እንግዲህ አይሆንም የሚለውን ምላሽ ከሰጡ ሀገራቶች መካከል ጅቡቲ ነች። ጅቡቲ የሶማሌላንድ የሀገርነት እውቅና ለምን ተቃወመች? እንደው የሶማሊያ የሀገርነት ወይም ደግሞ የፌዴራሊዝም የሉዓላዊነት ሀገር መፍረስ አሳስቧት ነው ወይንስ ደግሞ ቀጠናው ላይ ምን አይነት አዳዲስ ነገሮች ይመጣሉ ብለን ስንመለከት ጅቡቲ በቀጠናው ላይ ነጋዴ ወይንም ደግሞ አትራፊ እና ለራሷ ጥቅም ብቻ የምትነግድ ሀገር ብለን መመልከት እንችላለን።
አሜሪካና ቻይናን የመሳሰሉ ሀያላን ሀገራቶች እንኳን የጦር ቤዝ አከራይታ የምትኖር ሀገር ነች። ለኢትዮጵያ የወጪ ገቢ ንግድ እንቅስቃሴ የምትንቀሳቀስ ሀገር ዛሬ ላይ ከግብጽ ጋር አዲስ ግንኙነት ጀምራ እነዚህ ወደቦች ለግብጽ ማልማት የሚባል እሳቤ አለ። ግብጽ የቀይ ባህር አክሰስ አጣ አይደለም። ግብጽ የስዊዝ ካናል ጠቧት አይደለም። ነገር ግን ቀጠናው ላይ የምትመጣው የኢትዮጵያ እያንዳንዱ እንቅስቃሴዎችን ለመዝጋት በሚመስል መልኩ እንመለከታለን። የሶማሌላንድ ለቀጠናው ላይ ያሉ አንዳንድ ሀገራቶች የኛንም ሀገር ጨምሮ ሌላ የእስትንፋስ ወይም ደግሞ የመኖር ህልውና ነው ብለን ማንሳት እንችላለን። በባህር በር ጉዳይ እነዚህን ሀገራቶች መመልከት እንችላለን። እንደው ጅቡቲ የሶማሌላንድ የሀገርነት እውቅና በምን ደረጃ ተቃወመች የሚለውን ብለን ስንመለከት በረከት ጅቡቲ በዚህ ቀጠና ላይ እንዳነሳውልህ በጣም ነጋዴና አትራፊ ሀገር ነች። በተለይ ደግሞ እስካሁን ገልፎ ፌደን በሚባለው አካባቢ ላይ ጅቡቲ ትንሽ ቦታ እዛ ስላላት እነዛን ቦታዎች አከራይታና ለሌሎች የጦር ቤዞች ስትሰጥ ነበረ። ነገር ግን ቀጣይ ሀያላን ሀገራቶች ታርጌታቸው ሶማሌላንድ ሀገር ከሆነች ሶማሌላንድ ነው የምትሆነው ማለት እነዚህ ሁላ የጦር ቤዞች በቀጣይ ወደ ሶማሌላንድ የሚሸጋገሩ ከሆነ ሌሎች ሀያላኖች መጥተው ሶማሌላንድ ላይ የሚሰፍሩ ከሆነ አሁን እንዳየነው እንግዲህ እስራኤልን በምታደርገው እንቅስቃሴ እንደ አሜሪካ ያሉ አይነት ሀገራቶች እዚህ ቦታ ላይ በተለይ ደግሞ በገልፎ ፌደን የሚባለው ቦታ በጣም ወሳኝና አስፈላጊ ቦታ እንደመሆኑ አንፃር እዚህ ቦታ ላይ የሚያደርጉት እንቅስቃሴ ጅቡቲን በአንድ በሌላ መልኩ ይጎዳታል። ምክንያቱም የምታገኘውን ትርፍ ሌላ የሚቀራመጥባት ሀገር ሊኖር ነው። ምክንያቱም ሶማሊያ የራሷንም ችግር መፍታት ያልቻለች ሀገር ነች። በሽብርተኝነት የምትታመስ ሀገር ይሄ ንግድ የሚባለውን እንቅስቃሴ ለማድረግ እንኳን አይመችም። ያለው የአልሸባብ አሸባሪ ሶማሊያን ሶማሌ እንዳትሆን አድርጓታል። ነገር ግን የሶማሌላንድ የዲሞክራሲ እንቅስቃሴ፣ የሀገሪቷ ሰላም፣ የህዝቦቹ የስራ ልምዳቸውን ስንመለከት ሶማሌላንድ ለየትኛውም ሀገር ምቹ ነች። ከዛ ጋር በተያያዘ ደግሞ እዛ ቦታ ላይ የሚያስጨንቀው የሁቲ አማጽያንን ለማጥቃት ወይንም ደግሞ ለመመከት የሚመች ስትራቴጂካዊ ቦታ ነውና በቀጠናው ላይ ያሉ አዳዲስ እንቅስቃሴዎች የምንመለከታቸው ሁሉም ከራስ ጥቅም ፍላጎት አንጻር ነው። ጅቡቲ አይሆንም ያለችው የራሷን ጥቅም ከማስከበር ነው። ግብጽም ብንመለከት ከሶማሌ ጋር በቅርብ ጊዜ ያደረገችው የዲፕሎማሲያዊ እንቅስቃሴዋ እንዳይሻክርባት በሚሄድ እሳቤ ነውና እንደው በረከት የሶማሌላንድ የሀገርነት እውቅና ከተሰጠ በኋላ ቀጠናው ላይ የምንመለከተው የጂኦፖለቲካ እንቅስቃሴና እነዚህ ሀገራቶችስ አሁን ለምንድን ነው የሶማሌላንድ የሀገርነት እውቅና ላለመቀበል ዙሪያ ጥምጥም የሚሄዱበት መንገድ? እውነት ነው። የሶማሌላንድ እውቅና ከመጣ በኋላ ጫጫታው በርክቷል። ይሄ ጫጫታ ለምን በረከተ የሚለውን እንመልከተው። የመጀመሪያው ጅቡቲ ከፍተኛ ተቃውሞ አድርጋለች። እንዲሁም ግብጽ በሰፊው እነ ቱርክ አድርገዋል። ለምን የሚለውን ስናነሳ የመጀመሪያው ሶማሌላንድ በዚህ ቀጠና ላይ በሆርን ኦፍ አፍሪካ ላይ ቀጠና ላይ ሀገር ሆና መውጣት ከቻለች በእርግጥ ከ30 ዓመት በላይ የሚሆን የሀገርነት ልምምድ ያላት ሀገር ነች። የሀገርነት መስፈርቶችን የምታሟላ ሀገር ነች። ሶማሌላንድ ከኤርትራ እንኳን አንጻር ብንመለከት ብትበልጥ እንጂ የምትመዘንበት መስፈርቶች በሙሉ የሚያንስ የላትም። ሶማሌላንድ ከ6 በላይ ፕሬዝዳንቶችን የቀየረች፣ ይሄ ማለት ዲሞክራሲያዊ ልምምድ መኖሩን የሚያሳይ ፍሪ ኢንተርኔት ያላት፣ ፍሪ ማለት ያልተገደበ ስለላ የማይካሄድበት፣ ኤቲኤሞች ያላት፣ የነቃ ባንኮች ያሏት፣ ሰፊ የተባለ ህዝባዊ ዲሞክራሲያዊ ልምምድ የምንመለከትባት ነች። ይሄ ፖፕሌሽኗንም ጨምሮ ያላትን ጂዲፒ ስንመለከተው ትልቅ የሚባል ነው። ፓርላማ አለው፣ የራሱ ገንዘብ የታተማለው። ይሄንን ሶማሌላንድ ማፈን ማለት አላዋቂነት ነው። ለምንድን ነው የሶማሌላንድን እውቅና የተቃወሙት ስንል የመጀመሪያው ሌሎች የአፍሪካ ሀገራቶችም ከዚህ በኋላ የሀገርነት ጥያቄ ይጠይቃሉ የሚል ቂላቂል እሳቤ አለ። በነገራችን ላይ የሀገርነት ጥያቄ ከተነሳ መመለስ አትችልም። አማራጮችን አብሮ የሚያግባባን የሚያስተሳስረን ነገሮች ልታመጣ ትችላለህ እንጂ ሙሉ በሙሉ ማገት ማፈን አትችልም። ይህ ትልቅ የሆነ አላዋቂ የሆነ ስሁት እሳቤን የተንተራሰ ምክንያት ነው ያቀረቡት። ሁለተኛው ምክንያታቸው ደግሞ ኢኮኖሚካሊ ስትራቴጂካሊ ተፈላጊነታቸው ይለዝዛል። ለምሳሌ የግብፅን እናንሳው። ግብፅ የሶማሌላንድን እውቅና የተቃወመችው ሶማሌላንድ ኤምኦዩ ከኢትዮጵያ ጋር ስትፈርም የኢትዮጵያ ባህር ኃይል በቀጠናው ኮሪደር ሊያገኝ ነበረ። ይሄን እንቅስቃሴ ሙሉ በሙሉ በሶማሊያ በኩል ሄዳ ነው እንዲመክን ስትሮጥ የነበረው። አሁን የኢትዮጵያ ኤምኦዩ ተስፋ ያገኛል ማለት ነው። እየተቃወመችው የነበረው የፈራችው የኢትዮጵያ ባህር ኃይል በቀይ ባህር ሊመጣ ነው። ይሄንን ነው እየተቃወመች ያለችው። ሁለተኛ
የዚህ ተቃውሞን ነገር ስንመለከት ወደ ቱርክ እንሂድ። ቱርክ በሶማሊያ ትልቅ የተባለ ኮስታል ኤሪያው ላይ የነዳጅ ማውጫ ስራ አላት። አሁን ይሄ የነዳጅ ማውጫ ደግሞ አንደኛው ትልቅ የነዳጅ አቅም ፖቴንሻል አለው የተባለው የሶማሌላንድ ኤሪያ ነው። ቱርክ ያጣችው ነዳጅም ጭምር ነው። ይሄ የሶማሌላንድ ኤሪያ ወርቅን ጨምሮ ፖታሽን ጨምሮ ብዙ የተባሉ ሬር እርዝ ሚነራሎች ጭምር ያሉበት ኤሪያ ነው። ስለዚህ ይሄንን ትልቅ ሪሶርስም እያጡ ስለሆነ ነው ጩኸቱ እየበረከተ ያለው። በሶስተኛ ደረጃ ደግሞ ጂኦፖለቲካል ተፈላጊነታቸው ይለዝዛል ያልነውን እናንሳ። ለመጀመሪያ እቺ የሶማሌላንድ ኤሪያ የተቀመጠችበት ወሳኝ የተባለ ነው። ለምሳሌ የመጀመሪያ ወታደራዊ ጥቅሙን ስንመለከት ቀጥታ ሁቲ ይገኛል። እዚህ ቦታ ላይ እስራኤል እውቅና የሰጠችው አንደኛም ወታደሯንም ለማስፈር ነው። ቀጥታ ሁቲን ማግኘት ትችላለች። ያ ማለት የእስራኤል መንግስት በሁቲ የሚደርስበትን ጥቃቶች ሙሉ በሙሉ መመከት ይችላል። ሁቲ እስራኤልና የጋዛ ጦርነቶች በተነሱ ቁጥር ሙሉ በሙሉ ቀጠናውን ይዘጋል። ወደ እስራኤል የሚሄድ የትኛውንም ሎጂስቲክ ሙሉ በሙሉ አግቶ ነው የሚያስቀረው። ስለዚህ ይሄንን ኤሪያ መያዟ ስትራቴጂካል ጠቀሜታ አላት። ሁለተኛ የእስራኤል ጥቅም ይሄ ኤሪያ ከ15% በላይ የሚሆን ዓለም አቀፍ ንግድ የሚከናወንበት ከ1 ትሪሊየን ዶላር በላይ በየቀኑ የሚንቀሳቀስበት ኤሪያ ነው። ይሄን ኤሪያ ሴቭ አደረክ ማለት ኢኮኖሚ ጂዲፒ ሰስተነብል ነው ማለት ነው። በሶስተኛ አሜሪካ አሁን ወደ ቀጠናው ላይ እያንዣበበች ነው። የአሜሪካ ወታደሮች ሶማሌላንድ ይገኛሉ፣ ንግግሮች እያደረጉ ነው። ያ ማለት እውቅናው ይቀጥላል ማለት ነው። ያ ማለት አሜሪካ በዚህ በገልፍ ኦፍ ኤደን እና በባብል አልመንደብ ቲሮፍ ጠብታ በምትባለው ኤሪያ ቦታ ላይ ሰፊ የሆነ የአሜሪካ ስጋት አለ። አሜሪካ እዚህ ቦታ ላይ የትኛው መርከቦቿን የምታንቀሳቅሰው በጦር ኃይሏ ነው። ትልልቅ አውሮፕላን ተሸካሚዎች ቆመው ነው የትኛውም የአሜሪካም የእስራኤልም መርከቦች የሚንቀሳቀሱ። እዚህ ቦታ ላይ ግን ላንድ አደረገች ማለት ሴፍሊ የካውንተር አታክን ማድረግ ትችላለች። ለአሜሪካ ይሄ ትልቅ እድል ነው። አሜሪካ በዚህ ቀጠና ላይ ከንግድ እስከ ወታደራዊ ስትራቴጂካል ጠቀሜታ አላት። ምክንያቱም እንደሚታወቀው አሜሪካ ለዚህ ለሚድል ኢስቱ ሀገራቶች በሙሉ የነዳጃቸው እንቅስቃሴ ሴፍ መሆኑን የምታረጋግጥበት አንደኛው ሰርጥ ይሄኛው ነው። ስለዚህ ይሄንን ቦታ ያዘች ማለት አሜሪካም እስራኤልም ቋሚ ጥቅማቸውን ማረጋገጥ ይችላሉ ማለት ነው። በነገራችን ላይ የኢትዮጵያ መንግስት ዝምታ ምንድን ነው? የኢትዮጵያ መንግስት ከዚህ ቀደም እንደሚባለው ከሆነ አንደኝነትን ባይሰጥም ሶስተኝነትን ይሰጣል ተብሎ ይጠበቅ ነበረ በመለስ ጊዜ። የኢትዮጵያ መንግስት አሁንም ድረስ የምንመለከተው ከሶማሌላንድ ጋር ያለው ግንኙነት ትልቅ የተባለ ትስስር ያለው ነው። አሁን የኢትዮጵያ መንግስት ለምን ዝምታን መረጠ? የኢትዮጵያ መንግስት ስማርት መንግስት ነው ሆነ ያለው። ምክንያቱም የኢትዮጵያ መንግስት ኤምኦዩ ከፈረመ በኋላ ጫጫታው ሲበዛ የኢትዮጵያ መንግስት ዝም ሲል የሀገር ውስጥም ሌሎች ባዕዳናቶች በሙሉ ያሰቡት የኢትዮጵያ መንግስት ቶታል ኤምኦዩ ቀዝቅዟል፣ ፈርሷል የሚል ነበረ። ይሄ ትልቅ ስህተት ነው። የኢትዮጵያ መንግስት፣ የእስራኤል መንግስት፣ የአሜሪካ መንግስት በጋራ ሆነው ነው ትልቅ ሎቢ ተደርጎበት ነው የሶማሌላንድ እውቅና ያገኘችው። የኢትዮጵያ መንግስት አፉን ዘግቶ ነበር ይህን ስራ የሰራው። ይህ የኢትዮጵያ መንግስት ትልቅ የዲፕሎማሲ ድል ነው። ከሶማሌላንድ እውቅና ከቀናት ወደ ኋላ ስንመለስ የኢትዮጵያ መንግስት ምን እየሰራ ነበር? ሶማሌላንድ ውስጥ የኮሪደሮችን የንግድ ስምምነቶችን በጋራ መሰራት የሚችልበትን እነዚህን በሙሉ ልዑካን ልኮ ሲፈረም ነበረ። ኢትዮጵያ አንደኛው የሁለተኛው የሁለቱ ውሃዎች አላማዋ አንደኛው የናይል እኛ አባይ የምንለውን አሳክተናል፣ አባይን ገድበናል። ሁለተኛው ፍላጎታችንን የቀይ ባህርን ፍላጎት በሌላ መንገድ ማሳካት ችለናል። ኢትዮጵያ ይህ እንቅስቃሴዋ ከህንድ ጋር፣ ከአሜሪካ፣ ከእስራኤል፣ ከፈረንሳይ፣ ከራሻ ጋር ሆና ነው የሰራችው።
ለኛ ትልቅ የዲፕሎማሲ ጥቅም ነው ያገኘነው። እነ ጅቡቲ ከ2 ቢሊዮን ዶላር በላይ በአመት ያገኛሉ። ውሃ ያገኛሉ፣ ኢነርጂ ያገኛሉ፣ የሴኩሪቲ ከቨሬጅ ያገኛሉ። ይሄንን ስትራቴጂካል ጠቀሜታቸው ስለሚቀንስ ነው ኢትዮጵያ ሁለተኛ የባህር በር ማግኘት መቻሏን ያሳሰባቸው። የኢትዮጵያ ገቢ ወጪ ምርቶቿ ምን አስገባች ምን አስወጣች አይመዘገብም። ስለዚህ ይሄ ደግሞ አልተመዘገበም ማለት የጅቡቲ መንግስት ስለ ኢትዮጵያ መንግስት የሚያውቀው ነገር አይኖርም። የጅቡቲ መንግስት ከግብጽ ጋር ያስተሳሰረው የኢትዮጵያ ገቢ ወጪ ምርቶቿን እያንዳንዱን ነገር መረጃ ለማግኘት የሚደረግ ጥረት ነው። አሁን መረጃ አልባ ነው የሚሆኑት። ጠላት ስትናገር ሳይሆን ዝም ስትል ነው የሚፈራ። የኢትዮጵያ መንግስት ዝምታ ይሄ ነው። አሁን እንግዲህ በቀጣይ ቀናቶች ደግሞ በተለይ ደግሞ በሶማሌላንድ በቀጠናው ያሉ ውዝግቦች ከጊዜ ወደ ጊዜ እየተባባሱ ነው የሚመጡት። አገራችን ኢትዮጵያም እንግዲህ በቀጣይ ጊዜያቶች አዳዲስ ነገር ይኖራሉ። ነገር ግን የቀጠናው ጂኦፖለቲካ ከጊዜ ወደ ጊዜ በጣም እየተጋጋለና አዳዲስ ነገሮች እየተፈጠሩ ነው። በቀጣይ ቀናቶች ደግሞ ምን ይፈጠራሉ፣ አዳዲስ ነገሮች ካሉ ደግሞ ወደ ተመልካቾቻችን የምናደርስ ነው የሚሆነው። በረከት፣ ለዛሬ የነበረን ፕሮግራም እዚህ ጋር እናብቅ። አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩ።